በ2027 የአፍሪካ ዋንጫ ቅድመ ማጣሪያ የመጀመሪያ ዙር ጨዋታ ኤርትራ ኤስዋቲኒን 2-0 አሸነፈች። በሞሮኮ ሜክነስ ከተማ በተካሄደው ጨዋታ ኤርትራ ኤስዋቲኒን ስታሸንፍ የሼፊልድ ዩናይትዱ ሲኤም ኢዮብ አብርሃ በ81ኛው ደቂቃና ለግብፁ ከሃራብ ኢስማኢሊያ የሚጫወተው አሊ ሱሌይማን በተጨማሪ ደቂቃ ጎሎቹን አስቆጥረዋል። የቀድሞ የባህር ዳርና ሐዋሳ ከተማ አጥቂ አሊ ሱሌይማን በጨዋታው ፍጹም ቅጣት ምት አግኝቶ የኤስዋቲኒ ግብ ጠባቂ መልሶበታል። የኤርትራና ኤስዋቲኒ የአፍሪካ ዋንጫ ቅድመ ማጣሪያ የመልስ ጨዋታ በሚቀጥለው ሳምንት ማክሰኞ ይከናወናል። ኤርትራ በአፍሪካ ዋንጫ ማጣሪያ ለመጨረሻ ጊዜ ጨዋታ ያከናወነችው እንደ አውሮፓውያን አቆጣጠር በ2007 ከትላንት ተጋጣሚዋ ኤስዋቲኒ ጋር ነበር። የቀይ ባህር ግመሎቹ ከ15 ቀናት በፊት ግብፃዊውን ሄሻም ያካንን በዋና አሰልጣኝነት ቀጥረው ነበር። የ64 ዓመቱ ግብፃዊ አሰልጣኝ የዘር ሐረጋቸው ከኤርትራ የሚመዘዝ ተጫዋቾችን ከሀገር ውስጥ ተጫዋቾች ጋር በማዋሃድ ኤርትራ ከ19 ዓመታት በኋላ የመጀመሪያ ይፋ የጨዋታዋን አከናውና እንድታሸንፍ ማድረግ ችለዋል። የ2027 አፍሪካ ዋንጫ ቅድመ ማጣሪያ የመጀመሪያ ዙር ጨዋታዎች ዛሬም ቀጥለው ሲከናወኑ ጅቡቲ ከደቡብ ሱዳን በ10 ሰዓት፣ ሲሼልስ ከሌሴቶ በ11 ሰዓት ይጫወታሉ። የኢትዮጵያ ብሔራዊ ቡድን በሞሮኮ ኤልጀዲዳ ከተማ ነገ ምሽት 1 ሰዓት ጀምሮ ከሳኦቶሜና ፕሪንሲፔ ጋር ይጫወታል። የአውሮፓ ዞን የዓለም ዋንጫ ፕሌይኦፍ ጨዋታዎች ዛሬ ምሽት ይጀምራሉ። ቱርክ ከሮሜኒያ ምሽት 2 ሰዓት ላይ ይካሄዳል። ጣሊያን ከሰሜን አየርላንድ፣ ቼኪያ ከአየርላንድ፣ ዴንማርክ ከሰሜን መቄዶኒያ፣ ፖላንድ ከአልቤኒያ፣ ስሎቫኪያ ከኮሶቮ፣ ዩክሬን ከስዊድን እና ዌልስ ከቦስኒያ ሄርዘጎቪና ዛሬ ምሽት 4 ሰዓት ከ45 ጀምሮ በተመሳሳይ ሰዓት ይከናወናሉ። በአቋም መፈተሻ ጨዋታ ብራዚል ከፈረንሳይ ዛሬ ምሽት 5 ሰዓት ጀምሮ ይጫወታሉ። በ2026 ዓለም ዋንጫ ለአሸናፊነት የሚጠበቁት በፊፋ የወቅቱ ደረጃ አምስተኛ ላይ የምትገኘው ብራዚልና ሶስተኛ ደረጃን የያዘችው ፈረንሳይ በአሜሪካ ቦስተን በአቋም መፈተሻ ጨዋታ ተጠባቂ መርሃ ግብር ያከናውናል። ብራዚልና ፈረንሳይ በ2011 በተመሳሳይ የአቋም መፈተሻ ጨዋታ ሴን ዴኒስ ስታድ ደ ፍራንስ ላይ ተገናኝተው ብራዚል በኦስካር ኔይማር እና ሉዊዝ ጉስታቮ ጎሎች 3-1 አሸንፋለች። የፈረንሳይን ብቸኛ ጎል ራፋኤል ቫራን አስቆጥሮ ነበር። ሁለቱ ብሔራዊ ቡድኖች በፉክክር ጨዋታ ለመጨረሻ ጊዜ የተገናኙት በ2006 ዓለም ዋንጫ ሩብ ፍጻሜ ሲሆን በወቅቱ ፈረንሳይ በቲየሪ ዳንኤል ኦንሪ ብቸኛ ጎል 1-0 አሸንፋ ነበር። የአሰልጣኝ ካርሎ አንቼሎቲ ቡድን ብራዚል ቅዳሜ ኦርላንዶ ላይ ሁለተኛ የወዳጅነት ጨዋታውን ከክሮኤሽያ ጋር ያከናውናል። ጉዳት ላይ የሚገኙት ግብ ጠባቂው አሌክሳን ቤከር፣ ጋብርኤል ማጋሌሽ እና ብሩኖ ጊማሬሽ በጨዋታው ለብራዚል አይሰለፉም። በአሰልጣኝ ዲዴ ዴሾ የሚመራው ፈረንሳይ በመጪው እሁድ ሁለተኛ የወዳጅነት ጨዋታውን ከኮሎምቢያ ጋር ያከናውናል። የሴኔጋል እግር ኳስ ፌዴሬሽን በአፍሪካ ዋንጫው የካፍ ውሳኔ ዙሪያ ይግባኝ መጠየቁን ዓለም አቀፉ የስፖርት ግልግል ፍርድ ቤት ካስ ይፋ አደረገ። በሴኔጋልና ሞሮኮ የፍጻሜ ጨዋታ ላይ የቴራንጋ አንበሶቹ የዳኛን ውሳኔ በመቃወም ሜዳ ለቀው በመውጣታቸው የካፍ ይግባኝ ሰሚ ኮሚቴ የ2025 አፍሪካ ዋንጫ አሸናፊነት ክብርን ከሴኔጋል ነጥቆ ለሞሮኮ መስጠቱ የሚታወስ ነው። ይህን ጉዳይ ለመመልከት የግልግል ፓኔል እንደሚቋቋም የተገለጸ ሲሆን በቀጣይ የአሰራር ሂደቱን የጊዜ ቅደም ተከተል ይፋ እንደሚያደርግም ካስ አስታውቋል። የሴኔጋልን ይግባኝ መጠየቅ ይፋ ያደረጉት የዓለም አቀፉ የስፖርት ግልግል ፍርድ ቤት ካስ ዋና ዳይሬክተር ማቲው ሬብ ካስ በባለሙያዎችና በገለልተኛ የግልግል ዳኞች ታግዞ እንዲህ ያሉ አለመግባባቶችን የመፍታት አቅም አለው ብለዋል። ቡድኖቹና ደጋፊዎች የካስን የመጨረሻ ውሳኔ ለማወቅ እንደቸኮሉ እንረዳለን። የሁሉንም አካላት መብት ባከበረ መንገድ የግልግል ሂደቱ በፍጥነት እንዲጀመር እናደርጋለንም ሲሉ ተናግረዋል። አሜሪካ ለ2026 ዓለም ዋንጫ ወደ ሀገሯ የሚገቡ ደጋፊዎች ቪዛ ለማግኘት የ$15,000 ማስያዣ ክፍያ እንደምትጠይቅ ተገለጸ። በፕሬዝዳንት ዶናልድ ትራምፕ አስተዳደር የጸደቀውና ቪዛ ቦንድ ፓይለት ፕሮግራም የተሰኘው አዲሱ መመሪያ መሰረት ኢትዮጵያን ጨምሮ ከ50 የዓለም ሀገራት ወደ አሜሪካ ለሚገቡ ዜጎች ሀገሪቱን ለቀው ሲወጡ ተመላሽ የሚደረግ የቪዛ ማስያዣ እስከ $15,000 ክፍያ እንዲፈጽሙ ተወስኗል። ይህንን ተከትሎ በዓለም ዋንጫው የሚሳተፉ እንደ አልጄሪያ፣ ሴኔጋል፣ አይቮሪ ኮስት፣ ኬፕ ቨርድ እና ቱኒዚያን የመሳሰሉ የአፍሪካ ሀገራት በቪዛ ማስያዣ ክፍያ ማዕቀፍ ውስጥ የተካተቱ ሀገራት ሆነዋል። የዶናልድ ትራምፕ አስተዳደር ይህ ውሳኔ ተግባራዊ የሚደረገው ወደ አሜሪካ በህገ ወጥ መንገድ የሚገቡ ስደተኞችን ለመከላከል ነው ብለዋል። ፊፋ ይህ የአሜሪካ ውሳኔ የዓለም ዋንጫ ተሳታፊ ሀገራት ተጫዋቾችን የሚመለከት እንዳይሆን ከፕሬዚዳንት ትራምፕ መንግስት ጋር እየተነጋገረ ነው ተብሏል።
ሪያል ማድሪድ ሳንቲያጎ ቤርናባው ስታዲየም ወደ ሜዳ ቴኒስ መጫወቻ እንደሚቀየር አስታወቀ። የዓለማችን ዝነኛው የእግር ኳስ መጫወቻ ሜዳ የሪያል ማድሪዱ ስታዲየም ሳንቲያጎ ቤርናባው ወደ ሜዳ ቴኒስ መጫወቻነት ተቀይሮ ሚያዝያ 20 ለሚጀምረው የማድሪድ ኦፕን የሜዳ ቴኒስ ውድድር ለተጫዋቾች መለማመጃ እንደሚሆን ይፋ ሆኗል። የ2026 የማድሪድ ኦፕን የሜዳ ቴኒስ ውድድር በማድሪድ ከተማ በሚገኘው ካያ ማጂካ የሚከናወን ሲሆን የሜዳ ቴኒስ ኮከቦቹ ከጨዋታ በፊት እንደ መለማመጃ የሚጠቀሙት የሎስ ብላንኮስን ስታዲየም ይሆናል። በ1 ቢሊዮን ዶላር ወጪ እድሳት ተደርጎለት በ2024 መጨረሻ ስራ የጀመረው ሳንቲያጎ ቤርናባው ስታዲየም ከእግር ኳስ መጫወቻነት በተጨማሪ ስፖርትና ስፖርታዊ ያልሆኑ የተለያዩ ዓለም አቀፍ ዝግጅቶችን እንዲያስተናግድ ተደርጎ የተሰራ ስታዲየም ነው። የሪያል ማድሪዱ አማካይ ፌዴ ቫልቬርዴ የአንድ ጨዋታ ቅጣት ተላለፈበት። ዩራጋዊ አማካይ በማድሪድ ደርቢ ሪያል ማድሪድ አትሌቲኮ ማድሪድን 3-2 ባሸነፈበት ጨዋታ ላይ አሌክስ ባይና ላይ በ77ኛው ደቂቃ በሰራው ጥፋት በቀጥታ ቀይ ካርድ ከሜዳ መሰናበቱ ይታወሳል። ሪያል ማድሪድ የቫልቬርዴ ጥፋት ቀይ ካርድ የሚያሰጥ አልነበረም በሚል ለላሊጋው ይግባኝ ቢያቀርብም አማካዩ የአንድ ጨዋታ ቅጣት እንደሚጠብቀው ይፋ ሆኗል። በዚህም ሪያል ማድሪድ ከሜዳ ውጭ ሪያል ማዮርካን በሚገጥምበት ጨዋታ ላይ ፌዴ ቫልቬርዴ በቅጣት አይሰለፍም። የሪያል ማድሪዱ አማካይ አርዳ ጉለር የስፔን ላሊጋ የወሩ ምርጥ ጎል ሽልማትን አሸነፈ። ቱርካዊ አማካይ ሪያል ማድሪድ ኤልቼን 4-1 ባሸነፈበት ጨዋታ ላይ ከ65 ሜትር ርቀት ላይ ያስቆጠራት አስደናቂ ጎል የላሊጋው የመጋቢት ወር ምርጥ ጎል ሽልማት አሸናፊ አድርጎታል። የባርሰሎና አሰልጣኝ ሃንዚ ፍሊክ የወሩ ኮከብ አሰልጣኝ፣ የኦሳሱናው ቪክቶር ሙኞዝ ደግሞ የላሊጋው የወሩ ምርጥ ወጣት ተጫዋች ሽልማት አሸናፊ መሆናቸው አስቀድሞ ይፋ ሆኖ ነበር። ሴቪያ ሉዊስ ጋርሲያ ፕላዛን አዲሱ አሰልጣኝ አድርጎ መቅጠሩ ይፋ ሆኗል። የ53 ዓመቱ ስፔናዊ አሰልጣኝ በአንዳሉሲያ እስከ 2027 የሚያቆያቸውን ውል ፈርመዋል። ሉዊስ ጋርሲያ ፕላዛ ከዚህ ቀደም ቪያሪያል፣ ሄታፌ፣ ሌቫንቴና ሪያል ማዮርካን አሰልጥነዋል። ሴቪያ በስፔን ላሊጋ በ31 ነጥብ ከወራጅ ቀጠና በ3 ነጥቦች ከፍ ብሎ 15ኛ ደረጃ ላይ መቀመጡን ተከትሎ አሰልጣኝ ማቲያስ አልሜዳን ሰሞኑን አሰናብቶ ነበር። በመጨረሻም ከዝውውር ጋር የተያዙ አዳዲስ መረጃዎችን እንጠቁማችሁ። አርሰናል የሮማውን የቀኝ መስመር ተመላላሽ ብራዚላዊ ዌስሊ ፍራንካን የቤን ዋይት ተተኪ አድርጎ የማስፈረም ፍላጎት እንዳለው ተገልጿል። ባርሰሎና የአትሌቲኮ ማድሪዱ ሁሊያን አልቫሬዝን ማስፈረም ካልቻለ ቪክቶር ኦሲሜሄንን ከጋላታሳራይ ማስፈረም እንደሚፈልግ የስፔኑ ጋዜጣ ሙንዶ ዲፖርቲቮ ዘግቧል። የካታላኑ ክለብ ለሮበርት ሌቫንዶቭስኪ አንድ ተጨማሪ ዓመት ውል ሰጥቶ ፌራን ቶሬስን ከክለቡ እንዲለቅ ይፈልጋልም ተብሏል። አንድሪው ሮበርትሰን በመጪው ክረምት ሊቨርፑልን ለመልቀቅ ተዘጋጅቷል። ፌዴሪኮ ኪዬዛ፣ ጆ ጎሜዝ እና ከርቲስ ጆንስ ሌሎች ሊቨርፑልን የሚለቁ ተጫዋቾች መሆናቸውም ተዘግቧል። ቦሩሲያ ዶርትሙንድ የተከላካዩን ኒኮ ሽሎተርቤክን ውል እስከ 2031 ለማራዘም ተቃርቧል። በሪያል ማድሪድ፣ ማንቸስተር ዩናይትድ እና ሊቨርፑል ሲፈለግ የነበረው ጀርመናዊ የመሃል ተከላካይ በዶርትሙንድ በሚፈረመው አዲሱ ውል ላይ ኮንትራቱን የማቋረጥ አማራጭም ይካተትበታል ተብሏል። ኢንተር ማያሚ እና ኤልኤ ጋላክሲ የማንቸስተር ዩናይትድን አማካይ ካሴሚሮን የማስፈረም ከፍተኛ ፍላጎት እንዳላቸው ተገለጸ። ብራዚላዊ አማካይ በመጪው ክረምት ከማንቸስተር ዩናይትድ ጋር ያለው ውል የሚጠናቀቅ ሲሆን በሳውዲ አረቢያ ክለቦችም እየተፈለገ ይገኛል።